ጉዳዩ እጅግ አሳፋሪና አስደንጋጭ ነገር ነው። በዚህ ልክ ቤተሰብ ከልጁ ፍላጎት በላይ ገንዘቡን የሚያስቀድምበት ክዋኔ አለ። ሚስት በገንዘብ ለሽያጭ ልክ እንደ ዕቃ የምትቀርብበት ጉደኛ ሀገርም ናት። የፍቅር ኃያልነት ቀዝቅዞ ገንዘብ ያየለበትም ነው። ረጅም ዓመታትን ያስቆጠረ ባህል በመሆኑ ማህበረሰቡ ጠብቆ ይዞታል። ግና የልጃገረዶቹ ቀጣይ ዕጣ ፈንታን ገደል የሚከት ውሳኔ መሆኑ እጅግ ያሳዝናል። በአውሮፓ በቀደምትነት ከፊት ካሉት ውስጥም ተሰልፋለች። በተፈጥሮ የተባረከች በቅርሶቿ የታደለችም ናት። ከፍተኛ የትራፊክ አደጋ የሚመዘገብባት የአውሮፓ ወሳኝ መስመር ላይ የምትገኘው ሀገረ ቡልጋሪያ በዛሬው ቅኝት መሰናዷችን ከሚያስደነግጠው ባህሏ እስከ አስገራሚ ገጽታዎቿ ሀገሪቱን የምንቃኝ ይሆናል። አብራችሁን ቆዩ። መቼስ ጉድ ነው እንደሚለው የሀገሬ ሰው ዓለማችን በየስፍራው ጆሮን ጭው በሚያደርጉ ነገሮች የተሞላች ናት። የሀገሬ ሰው ሴቷም ወንዱም ሲዋደዱ ለጋብቻም ሲንደረደሩ እንደ ወጉ ወንዱ ሽማግሌ ልኮ ባህሉ እንደተጠበቀ ስርዓቱም ሳይዛነፍ ተጠይቆ በእሽታ ይሰጣል። ከዚያም ሰርጉ ተሰርጎ ወደ ትዳር ይገባል። ከዚህ በተቃራኒው በሚመስል ሁኔታ በቡልጋሪያ ያለው ወጣ ያለ ባህል ነው። የካላይዲዚ ጎሳ ቤተሰቦች ልጆቻቸውን ገና በማለዳው ከ16 እስከ 20 ዓመት ባለው እድሜ ውስጥ ይድሯቸዋል። ለምን ትሉኝ ይሆናል። ምክንያቱም ቤተሰብ ከልጃቸው ጋብቻ ዳጎስ ያለ ገንዘብ ስለሚያገኙ ነው። ይህ እንዳይገርሞት ለዚሁ ተብሎ ደግሞ ከ8ኛ ክፍል ትምህርት ያስወጧቸዋል። እስኪ ሂደቱ እንዴት እንደሆነ እንመልከት። ሁነቱ የሚካሄደው ስታራ ዛጎራ የተባለ ቦታ ነው። ይህ ቦታ የሙሽራ ገበያ ሲሆን እያንዳንዱ ድንግል ሴቶች በጨረታ በፈላጊዎቻቸው ፊት ይቀርባሉ። በተለምዶ ጂፕሲ የሙሽራ ገበያ ይሉታል ቡልጋሪያውያን። በዚህ ቀን ልጃገረዶች ባንገታቸው፣ በጣቶቻቸው፣ ጆሮአቸውና በጥርሳቸው ላይ የሚያብረቀርቅ የወርቅ ጌጣጌጦችን ረጃጅም ውብ ቀሚሶችን ለብሰው ይታያሉ። ይህ ጎሳ የቀደመው የሮማ ግዛት አንዱ አባል እንደነበረ ታሪክ ያስረዳል። በመላው አውሮፓ የማያቋርጥ ጭፍን ጥላቻና መገለል የሚደርስባቸው በቡልጋሪያ የሚገኙት የካላይዲዚ ሮማ ጎሳ አባላት በየዓመቱ ትልቁን ገበያ ያካሂዳሉ። በኦርቶዶክስ ቤተክርስቲያን አብይ ጾም የመጀመሪያ ቅዳሜ ነው። ታዲያ እንዲያው ሚስት ዝም ብላ አይደለም የምትሸጠው። ቤተሰብ እሷን ለመውሰድ ከመጣ ፈላጊ ጋር ቆሞ የዋጋ ክርክር ያደርጋል። ከዚያም ከፍ ያለ የገንዘብ መጠን ያቀረበ ፈላጊ ሚስትየዋን ይወስዳል ማለት ነው። በገበያው ሚስት የምትገዛበት ዋጋ ከ10 ሺዎች እስከ 100 ሺዎች እንደየሁኔታው ሊደርስ ይችላል። የቡልጋሪያ የአካዳሚ ሳይንስ ኢትኖግራፈር ቬልቾ ክሩስቴቭ እንደሚለው ወንዱ ሚስት አይደለም የሚገዛው የሷን ድንግልና እንጂ ሲሉ የገበያውን ሁኔታ ይገልጻሉ። የ18 ዓመቱ ህሪስቶስ ጆርጂዮቭ ከ18 ዓመቷ ዶንካ ዲሚትሮቫ አባት ጋር ሲደራደር ዋጋው ከ7500 እስከ 11300 ድረስ እንደሆነ ገልጿል። ይህም አማካኝ የቡልጋሪያውያን ዓመታዊ ደሞዝ በላይ ነው። ልጁ ብሩን ያጠራቀመው በሳይፕረስ ይሰራ በነበረበት ወቅት ነው። እናም ልጅቷ ቆንጆ ከሆነች ዋጋው ወደ 13000 ከፍ ይላል። በጣም ቆንጆ ከሆነች ደግሞ $21000 እንደሚደርስ ተናግሯል። የሚገርመው ደግሞ በጎሳው ትምህርት እንደ ቀዳሚ ነገር አይወሰድም። ጥናቶች እንደሚያሳዩት ከ5 የሮማ ካላይዲዚ ጎሳ ሴቶች አንዷ ብቻ ናት የተማረች። በተጨማሪም እንደ ዓለም ባንክ መረጃ 10 በመቶዎቹ ናቸው ሁለተኛ ደረጃ ትምህርታቸውን የሚከታተሉት።
ወይዘሪት ዲሚትሮቫ የከፍተኛ ትምህርትን ከተከታተሉት ውስጥ እሷ ከጎሳው ከፍ ያለች ናት። አንድን ወንድ በገንዘብ ሳይሆን በንግግሩ በአስተሳሰቡና በስሜቱ ነው የምመለከተው ትላለች። ያጎቷ ልጅ አክላም ገንዘብ በጋብቻ ውስጥ ለዘላለም ዋስትና አይሆንም፣ ቆየት ብለው ደግሞ ከ10 ቀን በኋላ ሌላ ሰው ፍለጋ ይወጣሉ በማለት የሁኔታውን አደገኛነት ታብራራለች። ይህ እውነት ለአንዱ ጥቅም ባሉታዊ መንገድ አንዱ ደግሞ መስዋዕት የሚሆን ይመስላል። ቤተሰቦች ከድህነታቸው ለመላቀቅ ልጆቻቸውን ይሰጣሉ። ልጃገረዶች ምንም እንኳን ከሌላ የሚወዱት ሰው ጋር ፍቅር ቢይዛቸውም እንኳን በቤተሰባቸው መሪነት ወደ ገበያው ያመራሉ። ቤተሰቦች ለገበያው ቀን እኩል የወር ደሞዛቸውን ያዋጣሉ። ምክንያቱም ልጆቻቸው በዕለቱ የፈላጊዎችን ልብ ለመስረቅ እምርና ድምቅ ብለው እንዲታዩ ለማድረግ ነው። ታዲያ እንደው የዋጋ መውረድና የስነ ልቦና ችግር የሚያስከትልባቸው አንድ ነገር አለ። ይህም ያቺ ሴት ድንግል ናት ወይስ አይደለችም የሚለው ነው። ምናልባት ድንግል ሳትሆን ለገበያ ከቀረበች እንደ ሴተኛ አዳሪና ወራዳ ተደርጋ ነው የምትታሰበው። ነገሩ እንዲህ ነው። ሴቷ ድንግል ሆና ስታገባ ለድንግልናዋ ሲባል ብዙ ገንዘብ የምታገኝ ይሆናል። በዚህ ሁሉ ግን ሴቶቹ ማንነታቸውንና ምኞታቸውን መግለጽ ሳይችሉ በአሉታዊ ባህል ታስረው ይኖራሉ። ቡልጋሪያ በደቡብ ምስራቅ አውሮፓ የምትገኝ ሀገር ስትሆን በደቡብ ከግሪክና ቱርክ፣ በምዕራብ ከሰርቢያና መቄዶንያ እንዲሁም በሰሜን ከሮማንያ ጋር ትዋሰናለች። 110994 ስኩዌር ኪሎ ሜትር ስፋት ያላት ቡልጋሪያ በውስጧ ከ6 ሚሊዮን ሕዝብ በላይ ይኖሩባታል። በቡልጋሪያ ጭንቅላትን ወደ ጎን ማወዛወዝ መስማማትን የሚያሳይ ሲሆን ጭንቅላትን ወደ ላይና ወደ ታች ማድረግ ደግሞ አለመስማማትን ያሳያል። ሀገሪቱ ፒሪን ብሔራዊ ፓርክ፣ ቦያና ቤተክርስቲያን፣ ሪላ ገዳም፣ የኔስባር ጥንታዊ ከተማን ጨምሮ በአጠቃላይ ወደ 9 የሚጠጉ በዩኔስኮ የዓለም ቅርስ የተመዘገቡ ስፍራዎች አሏት። ቡልጋሪያውያን እርጎን በጣም ይወዳሉ። እርጓቸውም በጣዕሙ ለየት ያለና ድገሙኝ ድገሙኝ የሚያስብል ነው። ሀገሪቱ ከ4000 በላይ ዋሻዎች እንዳሏትም ይነገራል። የሮዝ ዘይት አምራችም ሀገር ናት። የዓለማችን 85 በመቶውን የምታመርተው እሷ ነች። በአውሮፓ ከጣሊያንና ከግሪክ በመቀጠል በርካታ አስፈላጊ የአርኪኦሎጂ ሐውልቶች ያሏትም ናት። የሀገሪቱ 1/3 ክፍሏ በደን የተሸፈነ ነው። በዓለማችን የመጀመሪያዋ ሴት በወታደራዊ በረራ ላይ የተሳተፈችው ራይና ካሳቦቫ ትውልዷ በቡልጋሪያ ነው። ቡልጋሪያውያን ለየት ያለ ባህል አላቸው። ከበራቸው ፊት ለፊት ውሃ ያፈሳሉ። ይህም ስኬት እንዲመጣላቸው ነው። ለምሳሌ የትምህርት ቤት የመጀመሪያ ቀን ፈተናና ሰርግ ላይ ልክ እንደዚህ ውሃ ስኬት ይከተል ብለው ይመርቃሉ። የመጀመሪያው ዲጂታል ሰዓት የተሰራውም በቡልጋሪያዊው ፒተር ፔትሮቭ ነው። ይህ ሰው ናሳ ላይ በኢንጂነርነት ሰርቶ ነበር። በወይን ምርትም የምትታወቀው ቡልጋሪያ በአውሮፓ ፈጣኑ ኢንተርኔት ያላት ሀገር ናት። እንዳው እግር ጣል አድርጎት ለስራ አሊያም ለትምህርት ወደ ሀገሪቱ ብቅ ካሉ አይኖ የሚያየው ውብ የሆኑ ሴቶቿን ነው። ሴቶቿ በውበታቸው አይንን ያፈዛሉ። አሌክሳንደር ኔቭስኪ ካቴድራል በቡልጋሪያ የኦርቶዶክስ ካቴድራል ሲሆን በዋና ከተማዋ ሶፊያ የሚገኝ በዓለማችን ካሉ 50 ትላልቅ የክርስቲያን ህንፃዎች መካከል የሚጠቀስ ነው። ይህ ብቻ ሳይሆን ለክርስትና መስፋፋትም ትልቅ አስተዋጽኦ እንዳበረከተ በታሪክ ይነገራል። በዓለማችን ብዙ ዩኒቨርሲቲ ካላቸው ሀገራት መካከል የምትገኘው ቡልጋሪያ ከ700 በላይ የተፈጥሮ ማዕድናት ምንጭ ናት። የመጀመሪያ የኤሌክትሮኒክስ ኮምፒውተር የተፈለሰፈውም በቡልጋሪያ ዜግነት ባለው ጆን ቪሰንት አታናሶፍ ነው። ቡልጋሪያ በተለይ በአውሮፓ ከፍተኛ የትራፊክ አደጋ የሚመዘገብባት ሀገር ናት። ለዚህ ደግሞ ትልቁን ድርሻ የሚወስደው ትራኪያ የሚባለው
ፈጣን መንገድ ነው። ታዲያ በስፍራው በሚከሰቱ አደጋዎች መኪኖች እንደ ቀልድ አንዱ ከአንዱ ተላትመው እንዳልነበሩ ሲሆኑ ማየት የተለመደ ነው። የሰው ነፍስ እንደ ዘበት ሲያልፍ መኪኖችም ድምጥማጣቸው ይጠፋል። ትራኪያ በቡልጋሪያ ወሳኝ የገቢና ወጪ የንግድ መስመር ሲሆን ከቱርክ እስከ እንግሊዝ ያለው መንገድ መተላለፊያ ነው። ብዙ አደጋዎች የሚከሰቱት ደግሞ ከፍጥነት በላይ በማሽከርከርና ሹፌሮቹ እንቅልፍ ሲጥላቸው መሆኑ ይነገራል። ትራኪያ 360 ኪሎ ሜትር ርዝመት ያለው ሲሆን ዋና ከተማዋ ሶፊያን ፕሎድቪድና ቡርጋስን ያገናኛል። በሌላ በኩል ዘርፉ ላይ በሚሰሩ ሰዎች መካከል ሙስና ፈተና እንደሆነ ተገልጿል። የአየር ጸባይ ተጽዕኖና ዝናብ ለአደጋ አጋላጭ ናቸው። በትራኪያ ከሌሊቱ 9 ሰዓት እስከ ቀኑ 9 ሰዓት ድረስ ግጭቶችን የሚቆጣጠር መሳሪያ ተገጥሟል። ቀጥታ የመኪኖችን ፍጥነት እንዲከታተሉ የሚያስችልም ነው። በትራኪያ የሚፈቀደው 140 ኪሎ ሜትር ፐር ሃወር ሲሆን መኪኖች ግን ከ190 በላይ እንደሚነዱ ተገልጿል። ሕግን ጥሰው የሚገኙ ሹፌሮች ቅጣት ያለመክፈል ችግር ይስተዋልባቸዋል። ይህ የምታዩት ሹፌር 700 ዩሮ የተከማቸ ግን ያልተከፈለ ቅጣት አለበት። ጠጥቶና እጽ ተጠቅሞ ማሽከርከርም በርካቶችን ለአደጋ እያጋለጠ እንደሆነ ተገልጿል። 20 በመቶ የሀገሪቱ ዜጎች በድህነት የሚኖሩባት ቡልጋሪያ በውብ መልክዓ ምድሮችና በአስገራሚ የተፈጥሮ ገጽታዎች የተከበበች ስትሆን በሌላ ጎን ደግሞ በአሉታዊ ባህል የምትኖር ትዕንግርት ሀገር ናት። የተወደዳችሁ ተከታታዮቻችን የዛሬው መሰናዷችን በዚሁ አበቃ። በቀጣይ እስከምንገናኝ ቸር ሰንብቱ።